እንደምን ቆያችሁ? በዛሬው ዕለት የምንመለከተው ያው ባለፈው ስለ ታይሮይድ ግላንድ በሚመለከት ቀላል የእንቅርት ህመምን አመልክተን ነበረ። ዛሬ ደግሞ የዛው የታይሮይድ ግላንድ ህመም ነው፣ ሃይፖታይሮይዲዝም ይባላል። እሱን ነው የምንመለከተው። ቻናላችንን አዲስ የሆናችሁ ሰብስክራይብ፣ ተከታታይ የሆናችሁ ደግሞ ላይክ እና ሼር በማድረግ ሌሎች እንድታደርሳቸው ፕሮግራሙን እንድትከታተሉ እንጠይቃለን። ሃይፖታይሮይዲዝም ማለት የታይሮይድ እጢ ወይም ግላንዱ በቂ የሆነ ለሰውነታችን የሚያስፈልገውን ከምንበላው ምግብ ወደ ኃይል እንዲለወጥ የሚያግዙትን ቲ3 እና ቲ4 የሚባሉ ንጥረ ነገሮችን በበቂ ባለማግኘቱ የሚከሰት ነው። ሰውነታችን ውስጥ በጣም እጥረት በሚኖርበት ሰዓት ይሄ አይነት ችግር ይፈጠራል። በዚህ ንጥረ ነገሮች ምርት መቀነስ ምክንያት ሰውነት በቂ ኃይል ስለማያገኝ የተለያዩ የሰውነታችን አካሎች ስራቸውን በትክክል መውጣት ያለባቸውን አካሎች ስራቸውን ያወቃል። ምክንያቶቹ አንደኛ አውቶሚዩን ታይሮይዳይቲስ ይባላል። ይሄ የራስ የመከላከል ስርዓት የታይሮይድ እጢን ሲያጠቃ የሚከሰት ይሄ በአገደሩ ሀገራት በጣም ይከሰታል፣ በእኛ ብዙም አይደለም። ሁለተኛው አዮዲን እጥረት ነው። ልክ እንደ ቀላል እንቅርት ህመም በመደበኛነት የአዮዲን እጥረት ባለበት አካባቢ ይከሰታል። ሶስተኛው ታይሮይድ እጢ በቀዶ ጥገና በሚወጣበት ሰዓት በእንቅርት ጊዜ ሲወጣ ይህም ሊከሰት ይችላል። አራተኛው ለአእምሮ ታማሚዎች የሚሰጠውን ሊቲየም እና የልብ ምት ለማስተካከል የሚሰጠውን አሚዳሮን እንዲሁም ነን ሆድጊንግ ላይፎማ ለማከም የሚውለውን ኢንተርፌሮን መድኃኒቶችን መውሰድ ታይሮይድ እጢን ይጎዳል። ሌላው አምስተኛው ኮንጀኒታል ይባላል። ከህመሙ ጋር አብሮ መወለድ ነው። ከዛ ጋር የሚመጣ ችግር ነው። ስድስተኛው ከፒቱታሪ እጢ ወይም ሃይፖታላመስ እጢ የማስተር ግላንድ ይባላል። በሰውነታችን ውስጥ ያሉትን ሁሉ እጢዎች የሚቆጣጠር ነው። በአንጎላችን ውስጥ ያለ ነው፣ ሁሉንም እጢዎች የሚቆጣጠር ነው። ይሄ መልእክት አንዳንድ ችግሮች በሚፈጠሩበት ሰዓት ለፒቱታሪ እጢ መልእክት ያስተላልፋል። ፒቱታሪ እጢ ደግሞ ለእያንዳንዳቸው ሁሉ እንደየእንትናቸው የራሱ የሆነ ሆርሞን አለው፣ ያንን እያመነጨ ይልካል ማለት ነው። የዚህ ክፍል የአንጎል ክፍል መታመም፣ ፒቱታሪ ራሱ መታመም እንዲህ አይነት ችግር ሊፈጠር ይችላል። አጋላጭ ምክንያቶቹ አንደኛ ሴት በበለጠ ስለሚጠቁ ሴት መሆን ራሱ አጋላጭ ምክንያት ነው። ሁለተኛው ከ60 ዓመት በላይ መሆን ነው። ሶስተኛው በታይሮይድ ህመም የሚጠቃ የቤተሰብ አባል መሆን ነው። ይሄ አልፎ አልፎ ብዙ ጊዜ አይደለም፣ አልፎ አልፎ ሊከሰት ይችላል እንደ አንድ አጋላጭ ምክንያት የሚታየው። አራተኛው በራስ የመከላከል ስርዓት መጠቃት ህመሞች ያሉባቸው ከሆነ እዚህ አውቶሚዩን የሚያመጣቸው ህመሞች አሉ በሰውነታችን ውስጥ። አንደኛ አይነት 1 የሚባለው ስኳር ታማሚ መሆን፣ ሁለተኛው የመገጣጠሚያ አካል ህመም ያለባቸው ሬማቶይድ አርትራይተስ የሚባል አለ። የዚህ ህመም ያለባቸው ሰዎች ለዚህ ተጋላጭ ናቸው። አምስተኛው የታይሮይድ ቀዶ ህክምና ያደረጉና ለጨረር የተጋለጡ ሰዎች በዚህ ህመም ይጠቃሉ። ምልክቶቹ አንደኛ አጠቃላይ ከፍተኛ ድካም ይሆናሉ። ሁሉንም የመጥላት ሀሳብ፣ በቃ ሁሉንም ነገር ሌተርጂ የሆነ ሁሉ ነገር ይጠላል። ደስተኛ አይደለም። ክብደት መጨመር ነው። ቅዝቃዜ መብራት፣ ቅዝቃዜ ሲነካው በጣም ይሸማቃል ሰውነት። ሁለተኛው ደረቅ ቆዳችን ይደርቃል። ፀጉር መነቃቀል ይኖራል። የጥፍሮች በቀላሉ ይሰባበራሉ። እነዚህ የሃይፖታይሮይድ ምልክቶች ናቸው። ድባቴ ወይም ዲፕሬሽን የሚባለው፣ የማስተዋል ችሎታ መቀነስ፣ ለነገሮች ምላሽ ለመስጠት መዘግየት፣ የልብ ምት መቀነስ፣ የደም ግፊት መቀነስ፣ የአይነ ምድር ድርቀት፣ የወር አበባ መዛባት፣ የመካንነት ችግር፣ በከፍተኛ ደረጃ አደጋ የታይሮይድ ሆርሞኖችን ምርት መቀነስ የሚያመጣው ህይወትን የሚያሳጣ ራስን የመሳት ደረጃ ያደርሳል። እነዚህ ምርመራ ዘዴዎቹ የደም ምርመራ ቲኤስኤች መጠኑ ይጨምራል እንደምናልኳችሁ፣ ቲ4 ደግሞ መጠኑ ይቀንሳል። እዚህ ላይ ልክ እንደ እንቅርቱ ቲኤስኤች ይጨምራል፣ ቲአር ይቀንሳል። ታይሮይድ አንቲባዮቲክስ ላይ ደግሞ ያው የራስን የመከላከያ ስርዓትን ነው ያመጣ ወይ ተብሎ ያንን ለመለየት ምርመራ ይደረጋል። ሶስተኛው አልትራሳውንድ የተከፋፈለ እብጠት ወይም ኖዱልስ ወይም እንቅርትን ለመለየት የሚደረግ ምርመራ ነው አልትራሳውንድ። ህክምናው ቲ4 የሚባለው ንጥረ ነገር ለመተካት የተሰራና በህይወት ዘመን ሁሉ መወሰድ ያለበት ሌቮታይሮክሲን ይባላል። እሱን ይወሰዳሉ። ሁለተኛው ቲኤስኤች ለመቆጣጠር ደግሞ የህክምና ውሳድን ማስተካከል፣ ይህን ሊያመጣ የሚችል አዮዲን እጥረት ተብሎ ስለሚገመት እሱን ማከም፣ ከህመሙ በኋላ የሚመጣውን አደጋ ኮምፕሊኬሽን ለመከላከል የሚደረግ ድጋፍ አለ። አንደኛ የኮሌስትሮል ህመምንና የልብ ስርዓትን መቆጣጠር፣ እነዚህን አደጋዎች መከላከል ይቻላል። መከላከያው አዮዲን ያለበትን ጨው መጠቀም ነው። ታይሮይድ ግላንድ ብዙ ጊዜ አዮዲን ያለው ጨው ነው የሚሰራው። ሌላው ከ60 ዓመት በላይ ሲሆኑ እንዲሁም የራስ መከላከያ ስርዓትን አደጋ ደረባቸው ማለት መደበኛ ክትትል ማድረግ ነው።
እድሜያቸው ከፍ ካለ እንዲሁም ደግሞ በአውቶሚን የመጣ ችግር ያለባቸው ሰዎች መደበኛ ክትትል በየጊዜው ሐኪም እንዲያቸው ያስፈልጋል። በአንገት ላይ የጨረር መጋለጥ እንዳይኖር መከላከል ያስፈልጋል። እነዚህ ሊቲየም እና አሚዶ አሮን የሚባሉ መድኃኒቶችን የሚወስዱ ሰዎች የታይሮይድ ስራ በደም ምርመራ ክትትል ማድረግ ያስፈልጋል። እነዚህ የሚወስዱ ሰዎች ክትትል ማድረግ ችግሩን ለመከላከል ያስችላል። ስለዚህ ወገኖቻችን ታይሮይድ ግላንድ በሰውነታችን በጣም ወሳኝ ነገር ነው። የምንበላው ምግብ ወደ ኃይል እንዲለወጡ የሚያደርጉ ቲ3 እና ቲ4 የሚያመርት ስለሆነ እንዲህ በቀላሉ የምናየው አይደለም። ስለዚህ ክትትል እናደርግ ያስገባል። አዮዲን ያለባቸው እንዲህ በቀላሉ ይመስለናል እንጂ ሁሉ ጠቃሚ ነው። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ ሌሎችን ደርሶ አድርጉ። በሰላም ቆዩ።